ይሄ ቤት የጌታን ነገር ልንካፈል የምንመጣበት የጌታ በረከት የምንካፈልበት ቤት ነው። ጌታ ይባረክ። እንግዲህ እዚህ ቤት ምንም ነገር የለም ከጌታ ሐሳብ ከጌታ ቃል ውጪ። ኢየሱስ ያድናል እና ጌታን ለማምለክ ጌታን ለሐሳብ ልንካፈል ነው የመጣነው። ስለዚህ የጌታን ነገር ደግሞ በመዝሙር በኩል ተባርከናል። ጌታ በዝማሬው አነቃቅቶናል፣ ውስጣችን አረሰርሶናል። ቀጥሎ ደግሞ የጌታ ቃል ደግሞ እንካፈላለን። ጌታ በብዙ መልኩ ይናገራል። መጽሐፍ ሲናገር እግዚአብሔር በአንድም በሌላ ምን ያደርጋል? ይናገራል። ሰው ግን ምን አያረግም? አያስተውልም። እዛ ጋር ቆሜ አንድ ነገር ትዝ አለኝ። የዛሬ 2 ዓመት ይሁን የዛሬ ዓመት አካባቢ ከሐዋሳ እየመጣሁኝ አንድ ነገር ሆነ። እንደ ዛሬ እንግዲህ እንደዚህ ሐምሌ ሲመጣ ናሲ ሲመጣ መልካም ወጣት በዮኒ ባዘጋጀው ፕሮግራም ላይ ይታደማሉ። ብዙዎች ከተለያዩ ሀገራት ወደ ሐዋሳ ያቀናሉና ቢያንስ አንድ ሳምንት አስተምራቸዋል። የመጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያደረገ ደግሞ ያስተምራል። ዮኒ ጌታ እንደረዳው እንግዲህ አብዛኛው ህዝብ ለመዝናናትም ሆነ ያው ወጣት የሚበዛባቸው ቦታም ስለሆነ ብዙ ሰው ወጣት ይሄዳል። አንድ አስተዋልኩት ነገር ለመናገር ነውና ከዛ መልስ ግን ፕሮግራሙን ተካፍሎ ወደ ናሲ አካባቢ ይመስለኛልና እኔ በተሳፈርኩበት ባስ አንድ ወጣት ጫት በብብቱ አቅፎ ይገባል። የጫቱ ብዛት ይሄን የሚያክል ነውና እዚህ ጋር እንደች ይዞ ይገባልና ከዛ ከፊት አካባቢ ነበር የተቀመጥኩትና እኔ ስለዚህ መቃም ጀመረ። 3 ቀን ሙሉ ነው ወደ 4 ቀን እንግዲህ በናፍቆት ነበር የጠበቀው ማለት ነው። ልጁ እየገረመኝ ያለ እሱ ነውና እኔ አላቆም ብቻ ልጁ ወደዚህ አዲስ አበባ የሚመጣው ወፈር ያለ ነው፣ ፈርጠም ያለ ነው እና ገረመኝ ነገር ከዛ ከቤተሰቦቹ ጋር ይነጋገራል፣ ያወራል በስልክ። በጣም የሚመች ጊዜ አሳለፍኩኝ እና ጥሩ ጊዜ አሳልፎ ያ እነዛ ጭሳጭሶቹ ወጥቶልኛል ይላል ለቤተሰብ እና እሱ ከጭሳጭሶቹ ወጥቶልኝ በጣም ሰውኝልሻለሁ ይኸው እየመጣሁልሽ ነው ይላል ይገራ። ከዛ በመነሳት እኔ ደግሞ ትንሽ ሄድ እንዳለን ጠየቅኩት። ታዲያ መልካም ወጣት የተካፈለ ሰው ጫት ይዞ ይገባል ወይ አልኩኝ። አሬ አልሚሮምና እንደ መልካም ወጣት የነበረ ሰው እንግዲህ የሆነ ሳምንቱን ሙሉ ደክሞ ያስተማረ ሰው እንግዲህ ጫት ይዞ ሲገባ እንግዲህ የሆነ ትምህርቱ ቀልጧል ማለት ነው አልኩኝ። እና አይ በአንድ አይለቀኝማ በጌታ በኢየሱስ ስም በአንድ ይልቀቃቸው እና ቢያንስ እንኳን ምን አለበት ያቺ እንደም በቃ ለካ ልጁ ከመቼ ካሁን ጫት ጋር ይገናኛለሁ ሲል የነበረ ሰው ማለት ነው። እና የሚያሳዝነው እንደው ታውቃላችሁ የጌታ ነገር እየተካፈለን ስንቶቻችን ግን ተግባራዊ እናረጋለን። ስንቶቻችን ግን ሰምተን በስራ ላይ እናውላለን። ይሄ ነው ልል የፈለግኩትና ስለ ጫቱ ስለተሸከመው ስለ መልካም ወጣቱ ለማውራት አይደለም፣ ግን ስንቶቻችን ተግባር ላይ እናውላለን። አሁን እየሆነ ያለው ልጆቻችን ሲጸልዩ የሚጸልዩ ጸሎት አለ አይደል? አንድ ጸሎት ትዝ ይላችኋል። ጌታ ሆይ በአንድ ጆሮአችን ሰምተን በአንድ ጆሮአችን እንዳናፈስ እውነት አላቸው እኮ። በአንድ ጆሮአችን ሰምተን አፍስሰን ነው የምንሄደው። እዚህም ሆነ ሌላው ጋር የትም ሆነ እንግዲህ 4 ሳምንት ሙሉ መልካም ወጣት አገልግሎት ላይ የተባረከ ሰው እንግዲህ ከ4 ቀን ከ5 ቀን በኋላ እንደሚሆን ከሆነ ምን ዋጋ አለው ይላለሁኝ። ክርስትና ተግባር ነው። አሜን ነው። ዛሬ የምንካፈለው መጽሐፍ ቅዱስ ክፍል ትንቢተ ዳንኤል ምዕራፍ 8 ሁሉም ሰው ያወጣና የጌታ ቃል እንካፈላለን። ና አንተም ና እዚህ ኪቦርድሳችን እዚህ ናና ፊት ለፊት እንድናያችሁ ነው። ያው የእግዚአብሔር ነገር በአይን ይገባል። እሺ መጽሐፍ ቅዱስ ያዘን እንግዲህ ትንቢተ ዳንኤል ትምህርት ምዕራፍ 8 ከ1 ጀምሮ ያለውን እናንብበው። እንደዚህ ይላል። በመጀመሪያው ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰው በ3ኛው ዓመት ለእኔ ለዳንኤል
ራእይ ተገለጠልኝ። ቁጥር 2 ራእዩም አየው፣ ባየውም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበረው። በራእዩም በኡባል ወንዝ አጠገብ ነበረው። ዓይኔን አንስቼ አየሁ፣ እነሆ 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። 2ቱም ቀንዶች ከፍ ከፍ ይሉ ነበር፣ አንዱ ግን ከሁለተኛው ከፍ ያለ ነበር። ታላቁም ወደ ኋላ ወጥተው ነበር። አውሬውም በግ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በቀንዱ ሲጎሽም አየሁ። አራዊትም ሁሉ ሊቋቋሙ ዘንድ አልቻሉም፣ ከእጁም የሚያድን አልነበረም። እንደ ፈቃዱ አደረገ፣ ራሱንም ታላቅ አደረገ ይላል። ቁጥር 5 እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል፣ የመጀመሪያው በግ ነው። 5ኛው ላይ ያለው ደግሞ እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ። በምድር ፊት ወጣ፣ ምድርም አልነካም። ለፍየሉም በዓይኖች መካከል አንድ ታላቅ ቀንድ ነበረው። 2 ቀንድ ወዳለው በወንዙ ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥነው ወደ እርሱ ሮጠ። ወደ አውራውም በግ ሲቀርብ አየሁት፣ እርሱም ተማረረበት፣ አውሬውንም በግ መታ፣ 2ቱም ቀንዶች ሰበረ። አውሬውም በግ ሊቋቋመው ኃይል አልነበረውም፣ እርሱም በምድር ላይ ጥለው ረገጠው። አውሬውንም በግ ከእጁ ያድነው ዘንድ የሚችል አልነበረም። አውሬውም ፍየል ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንድ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመላለሱት 4 ቀንዶች ከበታቹ ወጡ። ቁጥር 9 ከነሱ አንደኛው ታናሽ ቀንድ ወጣ። ወደ ምንባብ በዚህ ብቃ መጽሐፍ ቅዱስ ያልወሰዳችሁ ሰዱና ተከትለው ሌላ የሚፈልግ ካለ መጽሐፍ ቅዱስ ማስታወሻ ብትይዙ ይጠቅማችኋል ብዬ አስባለሁ። በእኔ የእግዚአብሔር ቃል በሰከነ መንፈስ የምንማርበት የምናውቅበት ነው። የትም ስለማንደርስ ያው ነው። የጌታ የእግዚአብሔር ቃል በሰከነ መንፈስ በሰከነ ኃይል የምንማርበት ነውና ምናልባት ትውልዱ ስክነት የለውም፣ አይሰክንም። የጌታ ቃል ቁጭ ብሎ መማርም አይፈልግም። በፌስቡክ የሚያይበት ረጅም ሰዓት አለ። ቲክቶክ ጋር የሚስቅበት ረጅም ሰዓት አለ። እንደዚሁም ደግሞ ሰፈር መንደር ላይ የሆነ ሰዓት ቁጭ በል ብትሉት ረጅም ሰዓት ቁጭ ብሎ የማውራት ጊዜ አለ። የእግዚአብሔር ቃል ሲባል ግን ሰው ጊዜም የለውም። ከዚህ የተነሳ ውጤቱ ደግሞ ምንድነው? ውድቀት ነው። ውጤቱ ውድቀት፣ ድካም፣ ባክ ማረግ። በቸርች ሆነው ባክ አረጉ ሰዎች በብዛት ታዩታላችሁ። ወይም ወደሚፈልጉበት መሄድ ወይም የሚፈልጉትን ሰው ፍለጋ ብቻ መሄድ። ያ ሰው ከሌለ ደግሞ ምንም የለውም። 2-3 ሆነው ደግሞ እንሂድ ካልተባባሉ ደግሞ የማይሄዱበት ዘመን ነው አሁን ያለንበት ዘመን። በእንደዚህ በቀልድ ክርስትና አይገፋም። ክርስትና በእውነት፣ ክርስትና በእግዚአብሔር ቃል፣ ክርስትና በመማር፣ ክርስትና ጊዜ ለጸሎት፣ ለአምልኮ፣ ለዝማሬ፣ ለስብከት ጊዜ በመስጠት ነው ክርስትና የሚያድገውና ስለዚህ ጸጋ ይብዛልን። አሜን ነው። እስቲ አሜን ካላችሁ አሜን። እኔ ትምህርት ሰዓት ስለሆነ ቢያንስ 1 ሰዓት ተኩል ቢያስተምር 3 ሰዓት ቤታችሁ ብትገቡ ደስ ይለኛል። አይዛችሁ ያው ዞሮ ለራት ነው የምትሄዱት፣ ለመስራት ስለማትሄዱ። እሺ እንምጣ እንግዲህ ምዕራፍ 7 ዳንኤል መጽሐፍ በብዛት መማር ከጀመረ በጣም ቆይተናል። በመሃል ሌሎች ስብከቶችም ሌሎች አገልጋዮች ኮንፈረንሶች በመሃል ሲገባ
እየወጣን ቢሆንም ግን አሁን ግን በዚህ ናሴ ወር ላይ ለመጨረስ እገደዳለሁ። ዳንኤል መጽሐፍ በጣም ትልቅ ትምህርት ያለበት ነው። በተለይ እያንዳንዱ መጽሐፍ ባለፈው ምዕራፍ 7ን ጨርሰን ዛሬ ምዕራፍ 8ን ነው የምንጀምረው። 8 ቢያንስ 2 ቀናቶችን ይወስድብናል። ግን ዛሬ በዚህ የምናሳልፈው በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሱ ብልጣሶር በነገሰው በ3ኛ ዓመት ለኔ ለዳንኤል ራእይ ተገለጠልኝ ነው የሚለው። እንግዲህ ብልጣሶር ማን ነው ብላችሁ ካያችሁ ብልጣሶር ምዕራፍ 5 ላይ ስትመለከቱ የባቢሎን የመጨረሻ ንጉስ ነው እና ምዕራፍ 5 መጨረሻው ላይ እንደምትመለከቱ ባለፈው እንደተማርነው የነበራችሁ ሰዎች ያልነበራችሁ ያው ሁሉ ጊዜ ለእናንተ እንግዳ ነውና ተከታተሉ። ከደረሳችሁ የነበራችሁ ታውቁታላችሁ። የምዕራፍ 5 መጨረሻው ላይ ነው የዳንኤል የባቢሎን መንግስት ዘመን ያበቃው። ምዕራፍ 5 ላይ ቁጥር ምን ይላል መሰላችሁ? ቁጥር ምዕራፍ 5 ላይ ወደ መጨረሻው አካባቢ ስትመለከቱ ዳንኤል እንዳየው ማነው ነቡከደነጾር እንዳየው ራእይ መሰረት ዳንኤልም እንደተረጎመለት እንዲሁ ለሜዶንና ለፋርስ መንግስት ስልጣን ተሰጠው። ሜዶ ፐርሻ መንግስት ስልጣን ተረከበው። የባቢሎን መንግስት በምዕራፍ 5 ላይ ያበቃ። ስለዚህ የመጨረሻው የባቢሎን ንጉስ የነበረው ብልጣሶር ነው። በመጀመሪያ ከተገለጠ ራእይ በኋላ የመጀመሪያ ራእይ መቼ ነው ተገለጠው ብላችሁ ካያችሁ ምዕራፍ 7 ምን ይላል? በባቢሎን ንጉስ በብልጣሶር በመጀመሪያ ዓመት ዳንኤል በአልጋ ላይ ህልምንና ራእይን አየ። ምን አለ ታገኝቷላችሁ። ይሄ የመጀመሪያ ራእይ ነው። ከዛ ንጉሱ ብልጣሶር በነገሰው በመጀመሪያ ዓመት ነው ራእይን አየው። እንግዲህ አሁን ያለበት ምዕራፍ 8 ያለው መንግስት የሜዶ ፐርሻ መንግስት ነው ወይ የሜዶና ፋርስ መንግስት ውስጥ ነው ያለው። ራእዩን ያየው መቼ ነው? ወደ ኋላ ሄዶ ነው። በብልጣሶር ዘመነ መንግስት ነው ያየው። ምዕራፍ 7 ላይ ያለውንም ምዕራፍ ልክ ብልጣሶር በነገሰው በመጀመሪያው ዓመት ላይ አየ። ሁለተኛው ራእይ አሁን ምዕራፍ 8 ላይ የምናየውን በእናንተ መጽሐፍ አይልም። በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሱ ብልጣሶር በነገሰው በስንተኛ ዓመት? በ3ኛ ዓመት። እንግዲህ ይሄ የሚያሳየው አሁን 8 ላይ አይደል ያለው በንጉሱ ብልጣሶር ንግስና በጀመረው በነገሰው በ3ኛ ዓመት የአንደኛው ራእይ ካየ ከ2 ዓመት በኋላ ያየ ራእይ ነው ይሄ የምንመለከተው ማለት ነው። ገባችሁ? አዎ። ስለዚህ ቶሎ እንዳያመልጣችሁ። የመጀመሪያ ራእይ ያየው ንጉሱ ብልጣሶር በነገሰው በመጀመሪያ ዓመት፣ ሁለተኛ ራእይ ያየው ንጉሱ በነገሰው በ3ኛ ዓመት። አሁን ያለው በሜዶንና በፋርስ መንግስት ነው። በሜዶ ፐርሻ መንግስት ውስጥ ነው ያለው ማለት ነው። አሁን ንጉሱ ዳንኤል ራእይ በማን ያየው ያኔ ነው። አሁን ያየው ያለው እዚህ ነው። ስለዚህ ምንድነው የሚለው? ራእይ ተገለጠልኝ አየው። ባየውም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበሩ። በራእዩም አየው በኡባል ወንዝ አጠገብ ነበሩ ይላል። የት ነበሩ? በኡባል ወንዝ። ይህ ራእይ ያየው ያው በንጉሱ ብልጣሶር በነገሰው በ3ኛ ዓመት ነው ብያለሁ። እንግዲህ የባቢሎን መንግስት ካለፈ በኋላ በሜዶና በፐርሻ መንግስት ነው ያለው ጊዜው ማለት። ሁለተኛ ራእይ ነው እና አንደኛ ራእይ ያው 7:1 ላይ ነግሬያችኋለሁ። ቁጥር 2 ላይ ሱሳ ግንብ ላይ የሚል ቃል አለ አይደለ? እንግዲህ ሱሳ ግንብ በቅጥሮች የተከበበች ከተማ ነች እና ኡባል ወንዝ የሚባለው በዚህ ሰው ሰራሽ ወንዝ ነች እና በዚህ በሱሳ ግንብ የሚል ታገኙታላችሁ እና በዚህ ምዕራፍ 1 እና 2 ትንሽ ላስቀድምና ወደዚህ ልምጣላችሁ። ትንሽ ዳንኤል እንግዲህ በመጀመሪያ ከተገለጠ ራእይ በኋላ ብልጣሶር በነገሰ በ3ኛ ዓመት ለኔ ለዳንኤል ራእይ ተገለጠልኝ። ራእዩም ባየውም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበሩ። በራእይም አየው ኡባል ወንዝ አጠገብ ነበር ይላል። ዳንኤል በምዕራፍ 7
ራእይ ያየው በብልጣሶር የመጀመሪያ በመሆኑ ጊዜው በ552 ዓመት ዓለም ላይ ሲሆን እንደሚችል ይገመታል። የዚህ ራእይ ለዳንኤል የተገለጠው ብልጣሶር 3ኛ ዓመት ወይም ከምዕራፍ 7 ራእይ መገለጥ ከ2 ዓመት በኋላ ማለት ነው። አሁንም ያልኳችሁ ማለት ነው። በመሆኑ ምዕራፍ 7 መነሻነት ዓመቱ 551 ወይም 550 ዓመት ዓለም ሊሆን ይችላል ማለት ነው። ከሚከተሉ ምክንያቶች የተነሳ ይህ ዓመት በታሪክ ውስጥ ወሳኝ የሚባሉ ነገሮች ጅማሬ ዓመት ተደርጎ ይወሰዳል። የወደፊቱ ሜዶና ፋርስ መንግስት የሚሆነውና አይሁዶችን ከምርኮ መመለስ ያወጀው ቂሮስ በባቢሎን ላይ ማመዝ የጀመረበት ነበር። በዚህ ዓመት የባቢሎን መንግስት መዳከም ጀምረው ከ12 ዓመታት በኋላ ወደቀ። ዳንኤል ራእዩን በሚያይበት ጊዜ የባቢሎን መንግስት በውድቀት አፋፍ ላይ ስለነበረ በምዕራፉ ባየው ራእይ ውስጥ ከባቢሎን መንግስት በኋላ ስለሚነሱ 2 መንግስታት እንጂ ስለ ባቢሎን መንግስት የተገለጸ ነገር የለውም። ያው ከፊት ላይ ስላለው ዳንኤል ምዕራፍ 8 ራእይ ያየው ከምዕራፍ 1:7 በነበረው ሁኔታ በባቢሎናውያን ማዕከል በማድረግ ሳይሆን በኡባል ወንዝ አጠገብ ወደ ነበረው ወደ ሱሳ ግንብ በራእይ ተወስዶ ነው። እንግዲህ እግዚአብሔር ዳንኤል ሄድኩ ነው የሚለው። በምንድን ነው የሄደው? በራእይ ነው የሄደው። እንግዲህ በአካል ሄዶ ሳይሆን በራእይ ሄዶ ወደ ኡባል ወንዝ አጠገብ በሱሳ ግንብ ይለዋል አይደለ? ስለዚህ በዛ በራእይ ሄዶ ነው ያየው። ጌታ የተባረከ ይሁን። እግዚአብሔር ሊሆን ያለውን ወስደው ዳንኤልን ያሳየው ነበር። በጣም ታላቅ የእግዚአብሔር ሰው፣ ትልቅ ራእይ ደግሞ የሚያይ ሰው ማለት ነው። ራእይን በተመለከተ ከዚህ ጋር አያይዤ የሚያነሳው ራእይ የሚባለው እግዚአብሔር ለዘመናት የሚሆነውን ለወደፊቱም ሆነ በቅርብም ሆነ በሩቅ የሚፈጸመውን የሚያሳይበት መንገድ ነው። እግዚአብሔር አንዱ የምናገርበት ነው። ራእይ ስታዩ ህልምና ራእዩን መደባለቅ የለባችሁም። እናንተም አገልጋዮች ሁላችንም ስናየው ራእይ ያየው ስትለው ራእይና ማታ ተኝታችሁ ያያችሁ ህልም ልዩነት አለው። ህልምና ራእይ ልንገራችሁ። በዚህ ብዙ ሰዎች ህልምን ራእይ ብሎ ስለምናገሩ ማለት ነው። እናንተም አገልጋዮች እዚህ ያላችሁ ሁላችንም የምናየው ራእይ ማለት በተመስጦ ሆናችሁ ምንም መንገድ እየሄዳችሁ ሊሆን ይችላል። መኪና እየነዳችሁ ሊሆን ይችላል። መድረክ ላይ እንዲህ እያገለገላችሁ ሊሆን ይችላል። በተመስጠው እግዚአብሔር ወደፊት ሊሆን ያለውን ሊደረግ ያለውን የሚያሳይበት ነው እና እሱን ራእይ የሚባል አይን ገልጣችሁ ሳትጨፍነው እሱ ራእይ ይባላል። ህልም ደግሞ ምንድን ነው ካላችሁ ሁሉ ጊዜ ህልም ተኝታችሁ የምታዩት ምን ይባላል? ህልም ይባላል። አሜን ነው። ራእይንና ህልምን ሁለቱን ለማለት ካልቻላችሁ አደጋ አለው። ድንገራችሁ ማታ ተኝቼ አየው ካላችሁ ህልም ነው ያለማችሁ። አልሜ በሉ እና ጌታ ኢየሱስ ደግሞ ተገልጦልኝ መንገድ ላይ እየሄድኩኝ ወይም ቁጭ ብዬ ወይም ስራን እየሰራው በመንፈስ ቅዱስ ወስዶኝ ያሳየኝ ካላችሁ ደግሞ ራእይ ነው። እሺ እቺ ሁለቱን ካለየን ደግሞ አደጋ አለው። ብዙ ሰዎች ራእይ ያየው የሚሉት ህልምን ነው። ልብ በል ማታ በህልም ያየውን ራእይ ያየውልና መልእክት አድርጎ ማሳለፍ አይቻልም። እግዚአብሔር የምናገርበት አንዱ በራእይ እንደዛ ነው። ህልም ደግሞ በስራ ብዛትም ይታያል። ህልሞች ብዙውን ጊዜ ልናምነውም ላናምነውም እንችላለን። ምናልባት እግዚአብሔር በህልሙ ይናገራል። ብዙውን ጊዜ ህልም በስራ ብዛትም ይታያል። ቀን ስትጫወቱ የዋላችሁት ማታም ሊመጣ ይችላል። እኔ እንዲህ ሲመጣ አልቀበለውም፣ ግን በትክክል ግን ይታያል። ምንም ከምንም ጋር ያልተገናኘ እግዚአብሔር ያሳያል። እንድትጸልዩ ለሰው ሊሆን ይችላል። ግን አንዳንድ ህልሞች አንዳንድ ህልሞች እዚህ ቤት አይታችሁ እዛ ቤት ሊሆን ይችላል። ለምሳሌ እዛ ቤት ለቅሶ አይታችሁ ጎረቤት ላይ ወይ የሆነ ቦታ ላይ ሊሆን ይችላል እና እሱንም መለየት ያስፈልጋል። እዛ ቀጥታ ያያችሁ የአንዳንዶች ህልም አሁን እኔ እዛ ህልም ከሆነ ህልም እንደዛ ነው የኔ የሚሰራው ሄኖክ ላይ አይቼ እሷ ላይ ነው የሚሆነው። ለምሳሌ ሄኖክ እንደዚህ ሲሆን አየው የምለውን በእርግታ ያስረዳኛል። ምንድነው ብዬ ጸልዬ ትርጉም ይቀበላለሁ። ትርጉም ከሌለ ደግሞ ህልም አስቸጋሪ ነው።
ትርጉሙንም በጠየቅ ጥሩ ነው። ስለዛ ጉዳይ ለምሳሌ እኔ ለአንድ ግለሰብ ራእይ ወይም ሄልም ወይም ራእይ ካሳይም በኋላ ጸልይበታለሁ። ከጸለይኩም በኋላ ምንድነው ስለዚህ ሰውዬ ልንገረው አልናገር ብዬ ስጠባበቅ ጌታ ያሳየኛል። ወይ ተናገረው አትናገር ጸልይለት ይላል። እንደዚህ ይምላል። ገፋፍቶኝ ደጋግሞ ተናገር ብሎ እንተነ ውስጥ ላይ ካመጣ ደግሞ ያ ሰውዬ ትክክለኛ መልእክት ነውና እናገራለሁ፣ ጸልያለሁ። ሰማችሁ? ይሄን ከሰማችሁ በኋላ ወደዚህ መጽሐፍ እንምጣ። እንግዲህ ወደዚህ ከመጣችሁ በኋላ ስለ ሱሳ ግንብ ቅጥር የተከበበች ከተማ ኡባል ወንዝ አጠገብ ያው እቺ ወንዝ ሰው ሰራሽ ወንዝ ነው። እንግዲህ ሰው ሰራሽ ሐይቆች አሉ አይደለ? አሁን እኛም አካባቢ ሰው ሰራሽ ሐይቆች አሉ ይባላል። በዚህ በአዲሱ ቤተ መንግስት እና አብይ ያሰሩ ነው እንግዲህ አለው። እንደዚህ ልክ እንደዚህ አይነት ወንዝ ነው፣ ሰው ሰራሽ ወንዝ ነው ይህ ሐይቅ። እና እሺ ሱሳ ከተማ በቂሮስ የተመሰረተች አነስተኛ የፋርስ መንግስት ከተማ አነስተኛ መንደር የነበረች ከተማ ነበር። በኋላ ግን የፋርስ መንግስት ዋና ከተማ ብትሆንም ከተወሰኑ ዓመታት በኋላ ግን የሜዶና የፋርስ ዋና መቀመጫ ታላቅ ከተማ ለመሆን በቅታለች። ሱሳ ከባቢሎን ከተማ በስተምስራቅ 250 ማይልስ ወይም 412 ኪሎ ሜትር ከባቢሎን ርቃ የምትገኝ ከተማ ነች። ከተማዋ የንግስት አስቴር፣ የማርዶክዮስ፣ የናህሚያ፣ የዘሩባቤል እና መኖሪያ ነበረች። ማነች እቺ? ሱሳ። በሱሳ ነበርኩ የሚል ቃል ታገኙታለች። ነህሚያ የነበረው ጊዜ ምዕራፍ 1 ካነበባችሁ እንደዛ ነው። የሱሳ ከተማ ግን የሚለው እና ጠጅ አሳላፊ በሱሳ ግንብ ነበሩ ይላል። ስለዚህ ስለ ሱሳ ማንሳት ስላለብንም ክፍሉ እንድትል እየደን ስለሆነ እነ ዘሩባቤል መኖሪያ የነህሚያ የአስቴር መጽሐፍ ታሪክ ማዕከልም ነበረችና ሱሳ የእስራኤላውያን የአይሁዶች ጉዳይ እና የተወሰነበትም ነበር። ሱሳ ኢየሱስ ያዳናናቸው። ዳንኤል ወደዛ የተወሰደው እንግዲህ በመንፈስ ቅዱስ ተመርተው ነው። ቁጥር 3-4 እናንብቦ። ዳንኤል ስረበሽ ትርጉሙ ለዳንኤል በገብርኤል በኩል ነው የተሰጠው። ቁጥር 16 እናንብቦ። ምዕራፍ 8:16 እናንብቦ። እንደዚህ ይላል። 16ኛው ላይ እንደሚል ቃል ታገኙታላችሁ። በኡባል ወንዝ አጠገብ ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብለው የሚጮህ ሰውን ድምፅ ሰማው ይላል። አስታውቀው ገብርኤል ሆይ ለዚህ ሰውዬው ለዚህ የተረበሻ ላለው ሰውዬ ትርጉም ንገረው አሳውቀው የሚል ሰው እንግዲህ ከላይ ትእዛዙ መጥተው ነው። እንግዲህ ገብርኤል ብቻውን የመስራት የመናገር የማዳን አቅም የለውምና ስላክ ትርጉሙንም ፍቺውን መልእክቱን ማምጣት ይችላል ማለት ነው። የእግዚአብሔር መልእክተኛ ስለሆነ ማለት ነውና ስለዚህ ንገረው ተብለው ስገልጥ ታዩታላችሁና እና ታዲያ ራእዩ ምንድነው? የሚያየው ለዳንኤል ገብርኤል በኩል ተሰጥቶታል። ቁጥር 20 ደግሞ ያየው ራእይ የአውራ በግ የሜዶና የፋርስ መንግስት። እስቲ ቁጥር 20 ደግሞ ምን ይላል? ያየው ራእይ የመጀመሪያው ራእይ እነዚህ ነው ብለው በአውራ በግ ላይ የነበረው ሁለቱ ቀንዶች እነሱ የሜዶንና የፋርስ ምንድን ናቸው ይላል? ነገስታት ናቸው ይላቸው። ጥቂት ሰው ነው የሚማረው አላችሁልኝ። ቁጥር 20 ምን ይላል? የአውራ በግ ምንድን ነው? ቀንዶች ምንድን ነው ብለው ከላይ በኩል ምዕራፍ 8:3 ላይ አይኖችን አንስቼ እነሆ ሁለት ቀንዶች ነበሩት፣ አንድ አውራ በግ ከወንዙ ፊት ምን ሆኖ ነበር ይላል። በአውራ በግ ላይ የነበሩት ሁለቱ ቀንዶች ምንድን ናቸው ይላል? 20 ላይ የፋርስ ነገስታት ናቸው ይላል። አያችሁ አይደለ?
እነዚህ የምታያቸው ያያቸው አውራ ምንድነው? በጎች አይደለ? በግ ምን ያለው? ሁለት ቀንድ አለው። አሁን ዛሬ የምንመለከተው ሁለቱን አውራ በግና አውራ ፍየል በምዕራፍ 7 ላይ የነበረው እንግዲህ ይህ ምዕራፍ በዳንኤል መጽሐፍ ላይ በተምሳሌታዊ መልኩ የቀረበ የመጨረሻ ራእይ ነው። ዳንኤል በዚህኛው ዳና ናችሁ፣ አይዟችሁ። ብዙ ሰው ደግሞ ያለው መቼም ደክማችሁ በስራችሁ ነው። የራሳችሁ ስራ ነው ያደከመው እንጂ የእግዚአብሔር ነገር አይደለም ያደከማችሁ። አርካም የተመታየ ለጌታ አይደለም ጠዋት የወጣችሁ ለእንጀራችሁ ነው። ተመስገን አሜንና አረና 11 ሰዓት ተነስታችሁ ወጣችሁ አላችሁ፣ 8 ሰዓት ወጣችሁ አላችሁ፣ ሲናጋ 2 ሰዓት ሄዳችሁ አላ። በቃ ሙሉ ቀን በቃ ምን ይደረግ? ጌታ ጸጋውን ያብዛላችሁ። ያው የስጋ ድካም ነው ለስጋ ነው አይደለ? በመንፈስ ነገር ደግሞ አትድከመው። ጎን ያለውን ነካ አድርግና በጌታ ነገር አትድከም በለው። ያው ጊዜያችን በእንጃ ነገር ጨርሰን ስለምንመጣ ቸርች ደረስ ነው ድካም የሚሰማው። የተመታ ይሆን ያው የእንጀራ ጉዳይ ያደክመናል። ትልቁንም ትንሹንም እያነሰን ወገባችን ምናችን ልክ ነው፣ ግን ለነፍስ የሚሆን ደግሞ ግድ ነው። አሜን ነው። ጎን ያለ ሰው ብትደክም የነፍስ ደግሞ ያስፈልጋል በሉት። አብዛኛው ሰው በቃ እንጀራው አሁን ጊዜው ልክ ነው፣ ከባድ ነው። በእርግጥ ይገበኛል። የሰው ድካም ሳይገባ ይቀርቱኝ አይደለም፣ ግን ምን ዋጋ አለው? ያው እንጀራው ጉዳይ ሰማይንም ከዘጋ ሰማዩንም ካልወሰደ አደጋለሁ። እሺ እና እንቀጥል። አጭር ደቂቆች እንግዲህ ምንም ሰዓት አይበቃንም፣ ምንም ማድረግ አይቻልም። ግን ሽንጣችንን ገትረን ወደፊት ካልገሰገስን አይሆንም። ሰዓት አለን እኛም እንቀጥላለን። ጎን ያለ ሰው አትድከም በለው። አዎ እና ስለ ቀንዶቹ እያነሳ ያለው ዳንኤል እነዚህ የሜዶንና ፋርስ ናቸው ይላል። ምኑ በጉ ላይ ያለው ምን አውራ በግ ላይ ያለው ሁለቱ ቀንዶች ማን ናቸው ይላል። በጭሩ የሜዶንና የፋርስ መንግስት ነው። የጌታ መጽሐፍ ቅዱስ ማወቅ ከፈለጋችሁ በጭሩ ነው። ይኸውልህ ቶሎ በላችሁ። ምን ነው የቀንድ ምን አባት ይዋጋል ምናምን እያላችሁ እንዳትሉ የሜዶንና ፋርስ መንግስት ናቸው ይላል። በዚህ ክፍል ለዳንኤል የተገለጠለት ራእይ በተምሳሌት ሳይሆን በቀጥታ የተገለጠለት ሁለት ራእዮችን ያዙ። ማን ነው? ይህ መጽሐፍ በዳንኤል መጽሐፍ ላይ ተምሳሌታዊ መልክ የቀረበ የመጨረሻ ራእይ ነው ይሄኛው። ምክንያቱም ከምዕራፍ 9 እስከ 12 ባለው ክፍል ለዳንኤል የተገለጠለት ራእይ በተምሳሌት ሳይሆን በቀጥታ ተገለጡ ናቸው። ይሄ በተምሳሌታዊ ነው። ምዕራፍ 7 ላይ በምን የተመሰለ ያየ ነው? በአራዊት አይደል? በአራዊት የተወሰለው በአንበሳ በድብ ነው አይደል? ከዚህ በኋላ ይሄኛውም ደግሞ በምን በአውራ በግና በፍየል ነው። ሁለቱን ነው የምንመለከተው። ከዚህ በኋላ ግን ከምዕራፍ 9 እስከ 12 ያለው ግን በቀጥታ ነው የሚመጣው እንጂ በተምሳሌታዊ አይገለጥም። ከዚህ በኋላ የሚያውንም ሳይበቀጥ ተገለወረት ሁለት ራእዮችን ነው ያዘው። ከዚህ በኋላ ያለው ማለት ነው። በተለያዩ ዘመናት የምነሱ የአሕዛብ መንግስታት የተለያዩ ማዕድናት ምስል ተምሳሌት ቀርበዋል። ባለፈው አየነው ምዕራፍ 2 ላይ እንዳየነው። በምዕራፍ 4 ላይ ነቡከደነጾር የባቢሎን መንግስት ማንነት በታላቅ ዛፍ ተመስሎ ቀርበዋል። በምዕራፍ 7 4 የአሕዛብ መንግስታት በአራት የተለያዩ አራዊቶች ተመስሎ ደግሞ ቀርበዋል። በዚህ ምዕራፍ 2 በዚህ ምዕራፍ ደግሞ ሁለት የአሕዛብ መንግስታት በሁለት እንስሳት ተምሳሌትነት ቀርበዋል። በዚህ ሁለቱም ሁለት ነገስታት ነው ባጭሩ ስለምናነሳ ማለት ነው። በምዕራፍ 2 ላይ ነቡከደነጾር ያየው ህልም ዳንኤል በተረጎመ ጊዜ የምስሉ ራስ የባቢሎን መንግስት እንደሆነ የተነገረ ሲሆን የሌሎች ነገስታት የምስሉ ክፍሎች ማንነት ለዳንኤል አልተናገረም ነበር። በተመሳሳይ ሁኔታ በምዕራፍ 7 ራእዩ የተገለጡት የአራቱ አራዊት ማንነት ተርጎም በምዕራፍ ውስጥ ለዳንኤል ያልተነገረው ሲሆን በዚህኛው ምዕራፍ ራእይ ደግሞ የታዩት ሁለት እንስሳት ማንነት ወይም የትኞቹ መንግስታት እንደሚያመለክቱ ለዳንኤል ተነግሯል። ሁለቱም ደግሞ እናየዋለን። የትኞቹ መንግስታት ተነግሮታል ለዳንኤል። በመሆኑም የዚህ ምዕራፍ ተምሳሌታዊ ራእይ ተርጎም የምንረዳው በምዕራፉ ከተሰጡት ትርጉምና እነዚህ ሁለቱ መንግስታት በትንሽ ቀንድ ተመስሎ
ንጉስ በታሪክ ውስጥ ከተፈጸሙ ተግባር በመነሳት ነው። ኢየሱስ ያድናል። እና በዚህ ምዕራፍ የአውሬ በግ መገለጫውን ስንመለከት ዳራ ናችሁ ይሰማል። እግዚአብሔር ቃል የምለው እንደዚህ ነው። ይሄ ምንድነው? ሁለት ቀንዶች የነበሩ በወንዙ ዳር ቆሞ የነበሩ ሁለቱ ቀንዶች ከፍል ነበር። አንዱ ቀን ከሁለተኛው የበለጠ ነበር ይላል። አንደኛው ቀንድ ከፍ ያለ፣ ሁለተኛው ቀንድስ ዝቅ ያለ ነበር ይላል። ተዘምላችሁ ከሆነ ምዕራፍ 7 ላይ ኢየሱስ ያድናል። ምዕራፍ 7 ላይ ቁጥር 2 ላይ ምዕራፍ 7 ላይ ቁጥር 2 ላይ አንድ ነገር ላነሳላችሁ ፈልጌ ነው። እንደዚህ ይላል ምዕራፍ 3 ላይ ቁጥር 3 ላይ ምዕራፍ 7 ቁጥር 3 ላይ አራት ታላላቅ አራዊቶች ከበር ወጡ፣ እያንዳንዱም ልዩ ነበር። የመጀመሪያ አንበሳት ይመስል ነበር፣ የንስር ክንፍ የነበራት፣ ክንፎቿ ከእርሷ እስኪነቀሉ ድረስ አይ ነበር። ከምድር ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰው ልብ ተሰጣት። እነሆ ሁለተኛው ይላል ቁጥር 5 ላይ 7:5 እነሆ ሁለተኛው ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገን ቆመች። እችን ፈለኳት። በአንድ ወገን ቆመች። ወደ 8 ጋር ስንመጣ ሁለት ቀንዶች ናቸው። አንደኛ ቀንድ ምን ይሆናል? አንደኛ ቀንድ ቀንድ አይገባም። ዘምር ብትባል ነገ ኢየሱስ ያድና። ቀንድ አስቸጋሪ ነው። ኢየሱስ ያድና። ደህና ናችሁ? ምዕራፍ 7 ላይ ድብ የምለው ተከታታይ ብትማሩ የእግዚአብሔር ነገር ይገባቸዋል። እና ምዕራፍ 7 ላይ ድብ የምትመስል ይላል። አንዷ እግር አነስ ያለች ይላል። ምዕራፍ 8 ላይ ስንት ቀንድ ይላል? ሁለት ቀንድ። አንዱ ቀንድ ምን ያወራ? አንዱ ቀንድስ አጠር ያለ ይላል። ምንድነው ታዲያ ካላችሁ የሜዶንና የፋርስ መንግስት ነው ይላል። እንግዲህ ሜዶ ፐርሻ፣ የሜዶና ፋርስ መንግስት ደግሞ ሁለት ጣምራ መንግስት ነው ብለን አይተናል። ምዕራፍ መግቢያም ላይ አንስቼላችኋለሁ። ሁለቱ መንግስታት ሜዶና ፋርስ መንግስታት ይዋጉ ነበርና የሜዶንና የፋርስ መንግስት አብሮ ይዋጉ ነበርና የፋርስ መንግስት ያሸንፈዋል። የፋርስ መንግስት ያሸነፍና ሁለቱም ጣምራ መንግስት መሰረቱና አብሮ ይቀጥላሉ ማለት ነው። ሜዶና ፋርስ መንግስት ይባላል። ሜዶ ፐርሻ ይሉታል። ይሄ ሜዶ ፐርሻ አሁንም ባለፈው አንስቼላችኋለሁ። የሜዶን መንግስት የለም ዛሬ በዓለም ላይ የለም፣ ከዓለም ካርታም ጠፍታለች ብለን ባለፈው ወርተነዋል። ግን ፐርሻ ወይም ፋርስ መንግስት አሉ ዛሬም። ኢራናውያን ናቸው። ኢራን ነው። ታስታውሳላችሁ? ኢራናውን ብንለው በዚህ ጊዜ ጦርነት አይደለ? አሜሪካና ኢራን እዛ ይላችሁ አደገኞች ናቸው። ሜዶ ፐርሻ መንግስት፣ ሜዶና ፋርስ መንግስት አደገኛ ነው። አደገኛ አሁን እንኳን አሜሪካን እኮ አሸነፍኩ ስትል እየመቷች አሁንማ በቃ አበቃ ስትል ደግሞ ይኸው መሪዎቻቸውን ገድዬባችኋለሁ ምናምን ስትል እሱ ደግሞ እነሱ ደግሞ እንደገና ሌላ ያደርጉታል። እና እንደው አሜሪካን እንኳን ተፈታተነች። ይሄኛው አደገኛ እንግዲህ የድሮው የፋርስ መንግስት ያውኑ ምንድናቸው? ኢራናውያን ናቸው። ይግባችሁ ታሪክ አሜን ነው። ያው መታጠነው ካላችሁ ይጠቅማችኋል። ኢራናውያን ስታጠኑ ይሄ የዳንኤል ምዕራፍ ቶሎ ብላችሁ 5ም 6ም ላይ ትዝ ይላችሁ ዳንኤል አራብስ ጉድጓድ ላይ እንዲጣል አዋጅ ያወጡ ጊዜ ትዝ ይላችሁ ምን አለው? እንደማይለወጥ እንደ ሜዶና እንደ ፋርስ ህግ አይደለም፣ ማይለወጥ ህግ አላቸው። አደገኞች ናቸው። አሁንም አደገኛ ናቸው። ይሄ ሜዶናውያን ያንን ነው። ስለዚህ ይሄ ያነሰችው ቀንድ ፋርስ ማን ነው? ሜዶናውያን ናቸው። ወጥ ያለችው ደግሞ ፋሪሳውያን ናቸው። እና በበላይነት እነሱ ናቸው የሚመሩትና ሁለቱ ግን ጣምራ መንግስት ናቸው። ይሄንን ነው ያየው ዳንኤል። ሰላም ነው ይሰማል። ትሬዛ አሜን ነው። ኢየሱስ ያድናል። ጌታ ይባረክ። አላችሁልኝ።
አዎ። ስለዚህ ይሄ በዚህ ምዕራፍ ላይ በጉ ላይ ታየው ለዳንኤል የተገለጠለት ራእይ የሜዶንና የፋርስ ምን ነው መንግስት ነው የተገለጠ። እንዲህ አይነት ነገር ጌታ ያሳያችሁ። ይሄ ለየት ያለ ነገር ስታዩ አይገርም? እግዚአብሔር እንደዚህ ትልቅ ራእይ ያሳያችሁ። ካያችሁ ወደ ትልቅ ራእይ ውስጥ አመን ነው እንዲህ አይነት ነገር ያያል። ዳንኤል የሚያያቸው ነገር ሁሉ የሚያስገርም ነውና ስለዚህ የበለጠ ከፍ ያለ ነበር። ታላቁም ወይም ከፍ ያለ ቀን ከታናሹ ዘግይቶ የበቀለ ነበርና አንደኛው ቀን ምን ወደዛ የበቀለው ዘግይቶ የበቀለው ቀን እና ሁለቱም ቀንዶች ከፍ ይሉ ነበር። አንዱ ግን ከሁለተኛ ከፍ ያለ ነበር። ታላቁም ወደ ኋላ ወጥቶ ነበር። አውራም በግ ወደ ምዕራቡ፣ ወደ ሰሜን፣ ወደ ደቡብ። በጣም የሚገርም ነው። እነዚህ ይሄ በግ ምን እንደሚያደርግ ይላችሁ ይነግረናል። የዚያን ዘመን የነበረው አራዊቱ የሚቋቋመው ዘንድ አልቻሉምና ከእጁ የሚያድ አልነበረም ይላል። በወንዙ አጠገብ የቆሙ ሁለቱ ቀንዶች የነበሩ አውራ በግ ሜዶንና የፋርስ መንግስት የሚወክል ነው። በዚያን ዘመን የነበሩ የሜዶንና የፋርስ መንግስት አርማውም ወይም ሎጎ ሁለት ቀንዶች የነበሩት አውራ በግ እንደነበረ ታሪክ ያስረዳል። የሜዶናውያን ማነው ፋርሳውያን ደግሞ ያው አውራ በግ የሚመስል አርማቸውም እሱ ነበር። እስከ ረጅም ጊዜ ድረስ አገልግሏል። የፋርስ መንግስት ወይም ሎጎው ሁለት ቀንዶች የነበሩ አውራ በግ እንደነበረ ታሪክ መጽሐፍ መስክሯል። በግ ነበር ያው የታሪካቸው ማነው አርማቸው። ሁለቱም ቀንዶቹ ከፍ ማለትና አንዱ ለሁለተኛው ከፍ ያለ እንደነበረ መገለጹ የሜዶንና የፋርስ መንግስት ሁለት ጥምር መንግስት ቢሆኑም የፋርስ መንግስት ግን የበላይ እንደነበረ ያመለክታል። ያውን አልኳችሁ ማለት ነው በአጭሩ። ስለዚህ በመሆኑም ትልቅ ቀን ከፋርስን አጠር የሚለው ደግሞ ሜዶን የሚወክል ነው። በዚህ መጽሐፍ መግቢያ ብዙን ጊዜ ባለፈው አንስቼላችኋል ማለት የሜዶን ፋርስ መንግስት ከመጣመራቸው አስቀድሞ ሁለት የተለያዩ መንግስታት ነበሩ። እርስ በርሳቸው ባደረጉ ጦርነት ፋርስ መንግስት አሸናፊ በመሆን ጣምራ መንግስት በመስርተው አሸናፊ የፋርስ መንግስት የበላይ በመሆን ቀሮስ ዋነኛ ንጉስ ሆነ ማለት ነው። ኢየሱስ ያድናል። ስለዚህ የበጉ ቀንዶቹ ሁኔታ ከገባችሁ ለጌታ ጨብጭቡ። በክፍሉ ታላቅ ወይም ከፍ ያለው ቀንድ አጠር ካለው ዘግይቶ መበቀሉ በተገለጸው መሰረት ከፋርስ መንግስት አስቀድሞ ኃያል መንግስት የነበረው የሜዶን መንግስት ነበር። ስለዚህ ሀሳብ ማሳየው በ612 ዓመተ ዓለም የባቢሎን መንግስት የአሦርን መንግስት ሲያሸንፍ ከነበረበት ጊዜ ጀምረው የሜዶን መንግስት ጠንካራና የባቢሎን መንግስት የሚገዳደረው መሆኑን ነበር። የሜዶን መንግስት እስከ 551 ዓመተ ዓለም ድረስ በጠንካራው በቀጠለ ቢሆንም በ551 ዓመተ ዓለም ከቂሮስ መነሳት በኋላ የፋርስ መንግስት የሜዶና በማሸነፍ ጥምር መንግስት መስርቶ በ538 ዓመተ ዓለም የባቢሎን መንግስት በማሸነፍ የግሪክ መንግስት እስከ ተሸነፈበት ድረስ ለ200 ዓመታት ያህል የገዛ የዓለም ኃያል መንግስት ነበር። ሜዶ ፐርሻ የሜዶናውያን መንግስት ማለት ነው። በዚህ በዳንኤል መንግስት ላይ አንዱ ሲወርድ አንዱ ሲሾም ሌላ ረጅም ጊዜ ሲገዛ ሌላ አጭር ጊዜ ሲገዛ ስታዩ ደግሞ ትዝ እምላችሁ ምዕራፍ 7 ላይ ያነሰነው በዘመናት የሸመገለው እሱ ግን ለዘላለም ይኖራል። ጮና አሜን በል እንጂ። አንዱ ሲሸነፍ ሌላ ሲሆን ሌላ ሲነሳ እሱ ግን ሲሾም ሲሻር ሳይሆን እንደተሾመ ለዘላለም ያለው አምላካችን የተባረከ ይሆን። ይሄ ነው የጌታን ታላቅነት ነው የምናየው። አጭር ነገር ተናግሬ ልጨርስ ስላለች ጥቂት ደቂቆች የሆነ ነገር እንግዲህ አውራ በግ ወደ ምዕራቡ ወደ ሰሜንና ወደ ደቡብ በቀንዱ ሲጎሽም አየሁ። አራዊቱም ሁሉ ይቋቋሙ ዘንድ አልቻሉም ይላል። ምን ሲያረጉ አየሁ? ሲጎሽም አየሁ ትላል ዳንኤል አየሁ። ይህ አውራ በግ ወደ ሰሜን ወደ ደቡብ ወደ ምዕራብ ሲጎሽም አየሁ ይላል ዳንኤል።
ታዲያ ምን ማለት ነው? ሲያሸንፍ ሲያስፋፋ መንግስቱን ዓለም ላይ የበላይ ሲሆን አየው ይላል። ኢየሱስ ያድናል። እግዚአብሔር የሚያሳየው ራእይ ሁሉ ትክክል ነው። አሜን። በቃ ይሄ ለ200 ዓመታት መንግስቱን ሲያስፋፋ በጦርነቶቹ ሲጎሽም አየው። አራዊቱም ሁሉ ይቋቋሙ ዘንድ አልቻሉም፣ ከእጁም የሚያድን አልነበረም የሚለው ሐሳብ የሚያመለክተው የሜዶና ፋርስ መንግስት በታሪክ ውስጥ 3 አቅጣጫ ያደረጋቸው ታላቅ ጦርነት ነው። እንግዲህ ታላቅ ጦርነት ነው የምንመለከተው። ይህም ጥምር መንግስት ግዛቱን ለማስፋፋት የዓለምን ገዥነት በእጁ ለማስገባት በምዕራብ በትንሹ ወይም በመካከለኛ እስያ፣ በሰሜን በባቢሎንና አሶርን፣ በደቡብ ግብፅና በኢትዮጵያ 3 ታላላቅ ጦርነቶቹ በማድረግ ዓለምን አሸንፎ ነበር። እነዚህ ናቸው 3ቱም ሰሜንን፣ ደቡብን፣ ምስራቅን አልጨመረም። ሰሜንን ይጎሽም ነበር፣ ደቡብን ይጎሽም ነበር፣ ምዕራብን ይጎሽም ነበር የሚለው በ3 አቅጣጫ ያደረጋቸውን ታላቅ ጦርነት። ይህም ጥምር መንግስት ግዛቱን ለማስፋፋት ዓለምን ገዥነት በእጁ ለማስገባት በምዕራቡ በትንሹ ወይም በመካከለኛ እስያ፣ በሰሜን በኩል ደግሞ ባቢሎንና አሶርን፣ በደቡብ በኩል ደግሞ በግብፅና በኢትዮጵያ 3 ታላላቅ ጦርነቶች በማድረግ ዓለምን አሸነፎ ነበር። እነዚህ ድሎች የተነሳ እንዲፈቃ ያደርግ ነበር። ራሱንም ከዓለም መንግስታት ሁሉ ታላቅ አደረገ ይላል። የማን ሜዶ ፐርሺያ መንግስት ማለት ነው። ዓለምን ለ200 ምናምን ዓመታት ገዝተው የበላይነቱን የተቆጣጠረው የሜዶና ፋርስ መንግስት ነበር። ምንድነው እሱ? በጉ ምን ያለው 2 ቀንድ ያለው ቀንድ ያለው። ያው ቀንድ የኃይል የስልጣን ምልክት ነው። ቀንድ አሸናፊነትን ያሳያል። እሺ ስጨርስ የመጨረሻው 5:8 ቁጥር 5 ምን ይላል? እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ በግ እንዳትረሱ። የመጀመሪያው አውራ ምንድነው? ፍየል ነው። የመጀመሪያ አውራ በግ ነው። ሁለተኛው አሁን ደግሞ የምናየው ምንድነው? አውራ ፍየል ነው። አውራ ፍየል ማን ያሳያል? መጠበት አለ። ከምዕራብ ወገን አንድ አውራ ፍየል ወጣ የሚል ታገኙታላችሁ። ምን እስቲ አውራ ፍየል በል። ከየት ወገን? ከምዕራብ ወገን አውራ ፍየል ወጣ ስል ታዩታላችሁ። እስቲ ቁጥር 5 ፍየል ከውስጥ ነው እሱ የመጣው፣ ምዕራፍ በኩል መጣው እና አውራ ፍየል የምለው ከምዕራብ ከውስጥ ነው የመጣው። እስቲ ምን ይለዋል? ምን አደረገው? ወጣ ምድርንም አልነካውም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። 2ቱም ቀንድ ወዳለ ወንዝ ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጣ። ወደ አውራም በግ ስቀርብ አየሁት። እርሱም ተማረበትና አውራውንም በግ መታው፣ 2ቱንም ቀንዶች ምን አደረገው? ሰበረው ይላል። አውሬውም በግ ሊቋቋመው ኃይል አልነበረውም። እርሱም በምድር ላይ ጥለው ረገጠው። አውሬውንም በግ ከእጁ ያድነው የሚችል አልነበረም። አውሬውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቅ ቀንድ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመስሉ 4 ቀንዶች ከበታቹ ወጡ ይላል። ኢየሱስ ያድናል። አሁን እዚህ ጋር የምንመለከተው ይላችሁ የመጀመሪያው አውሬ ማን ነው? አውራ ምንድነው? በግ። አሁን ምንድነው? አውራ ፍየል። ዛሬ ፍየልና በግ ነው የምናስተምረው። ኢየሱስ ያድናል። ፍየልና በግ ምንድነው? ፍየልና በግ ብላችሁ እንዳትል። አይ ፍየልና በግ ታዲያ ምንድነው? ይሄኛው የተገለጠ ከምዕራብ ወገን ነውና በመውጣት ነበረ። ወደ ተለያዩ አቅጣጫዎች የሚጓዘው ምድርን ሳይነካ ነበር። እንዴ ምድርን ሳይነካ እንዴት ነው በአየር የሚሄደው? በአየር የሚሄድ ነበር ይላል። እሱ ብቻ ተናግሬ ልጨርስ።
ታላቅ ቀንድ ነበረ። ፍየል ማን ነው በዓይኖቹ ማን ነው ሳይነካ ነበረ የሚሄደው። በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። ሁለት ቀንድ ወዳለውና በወንዙም ፊት ቆመው ወደ ነበረው ወደ አውራ በግ በቁጣ በፍጥነት በኃይል ሄደ። በአውራ በጉ ላይ ተማሮበት ስለነበር በአውራውን በግ በመምታት ሁለቱን ቀንዶች ምን አደረገው ይላል? ሰበረው። አውራ በጉ ሊቋቋመው የሚችልበት ኃይል አልነበረውም ይልና ታዲያ ምንድነው? መልአኩ ለዳንኤል በነገረው ትርጉም መሰረት አውራ ፍየል የግሪክ መንግስት ነው። ምን አልኳችሁ? እስቲ የግሪክ መንግስት በሉ የሰማችሁ። የመጀመሪያ መንግስት ነው የሜዶንና የፋርስ መንግስት። ይሄኛው የማን መንግስት ነው? በምን ተመሰለው? በፍየል። የመጀመሪያውስ በግ ነው። ያ በጉ ነው። ይሄኛው ምን ነው? ፍየል ነው። ምን ያለው? ቀንድ ያለው። ስንት ቀንድ? እሺ ታዲያ ምንድነው? በዓይኖቹ ፊት አንድ ታላቅ ቀንድ ነበረ። ፍየል የግሪክ መንግስት ሲሆን ኃያል መንግስት በሆነች ጊዜ የነበረው የመጀመሪያ ንጉስ ነው። በታሪክ እንደምታውቀው በግሪክ ኃያልነት ወቅት የመጀመሪያ ንጉስ የነበረው ታላቁ እስክንድር ነው። የግሪክ መንግስት አርማው አውራ ፍየል መሆኑ በታሪክ ይታወቃል። ግሪክ መንግስት አርማቸው ምንድነው? አውራ ፍየል ነው። የሜዶ ፐርሻ አርማቸው ምን ነበር? የበግ እንደዛ ነው። እሺ አንብቧት። እሺ በጣም ጥሩ ነው፣ ይጠቅማቸዋል። አንድ ሰው የሆነ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብላችሁ ለመመለስ የእግዚአብሔር ቃል ታሪክ በጣም ወሳኝ ነው እና ስለዚህ የመጀመሪያ ንጉስ ማን ነው? የግሪክ መንግስት አርማው አውራ ፍየል መሆነው በታሪክ የአውራ ፍየሉ አወጣጥ ከምዕራብ እንደሆነ መግለጹ ግሪክ የሚገኙ በአቅጣጫ ዳንኤል በራዩ ከነበረው ከሱሳ ግንብ ደግሞ የተለየ ነው። ይችኛው ከተባለው ከሜዶን ከፋርስ ዋና ከተማ በስተ ምስራቅ መሆኑን ለማመልከት ነው። አውራ ፍየል አውራውን በግ መምታት ሁለቱን ቀንዶች ሰበረው። አውራ በጉ ሊቋቋመው የሚችል ኃይል ስላልነበረ በምድር ላይ ጥሎ ምን ያደረገው ይላል? ረገጠው። ለካ ለኃያልም ኃያል አለ፣ ለእግዚአብሔር ግን ኃያል የለውም። ኢየሱስ ያድናል። ለ200 ዓመታት ይውላችሁ ዓለም ላይ ከኔ ማን አለ ያለውን ለዚህ ነው የምድር መንግስት፣ የሰው መንግስት፣ የሰው ስልጣን፣ የሰው ኃይል አለኝ ብሎ መኩራራት የለበት። ይረገጣል፣ ይሰበራል። ምክንያቱም ለኃይለኛው ማን አለ? ኃይለኛው አለ። ይሄ ነው በምድር ላይ እናንተ ማሰብ አለባችሁ ነው። በምድር ላይ ማንም ኃይል አለኝ ጉልበት አለኝ ብሎ ቢያቅራራ ለኃይለኛውም ኃይለኛ አለ። እግዚአብሔር ሁሉን ይገዛል፣ ሁሉን ይቆጣጠረዋል። እግዚአብሔርን ግን ሊያወርድ የሚችል የለም። ሰው ትንሽ ስልጣን ሲይዙ እንኳን የቀበሌ ትዝ አይላችሁም? የሰፈር እንኳን ተው፣ የሰፈር ትዝ አይላችሁም? የሰፈር ስልጣን ከያዘው አይጣው በቃ መሬት አይረግጥም። ሌላው ይቅርና የባህር ዛፍ ስልጣን ካገኘም ከባድ ዱር እንዲጠብቅ ማለት ነው፣ ጫካ እንዲጠብቅ ያን ሰፈር ጠብቅ ቢባል እኮ ያለው መከራ አይታል። የሆነት እኮ የደን ጠባቂ ማለት ነው። ባጭሩ አንድ ዛፍ መቁረጥ ልትችለው። ለምሳሌ ደን ጠባቂ እንደውም ደን ጠባቂ ሁላ በመሳሪያ ሰው ገሎ የለም ለሚበቅሉ ለሚሞቱ ለሚበሰብሱ እንጨት ሰው እንኳን በመሳሪያ ይለዋል። በእርግጥ ስልጣን ነው ግን መደረግ የለበትም። ሰው ክብር ነው። ኢየሱስ ያድናል። ምን ይላችሁ ነው? ሰው እንኳን በትንሹ ስልጣን እንደዚህ ነው። ይሄን ዓለምን ያርበደበዱ፣ ዓለምን ያንከባለሉ፣ ዓለምን ያስፈራሩ ለ200 ዓመታት እንግዲህ አስብ። ለ200 ዓመታት ማለት አስቡ እንግዲህ የገዛው ለካ ለኃይለኛው ኃይለኛ መጣ፣ ለበጉ ፍየል መጣ። እንደዚህ ነው ሁሉ ጊዜ ዳንኤል እያጠናው ለማስተዋል ሳጠና የሚያስበው የእግዚአብሔር መንግስት ነው። አሜን። በዘመናት የሸመገለው ምዕራፍ 7 ስትማሩ ለዘላለም የሚኖረው ሁሉን የሚገዛው አንዱ በአንዱ እንዲተካ የሚቀያየረው እሱ ግን በማንም የማይቀየረውን የዘላለም ንጉሥ የተባረከ ይሁን። አረ ለዚህ ጌታ አጨብጭቡለት። ክፍሉ በሚገባ ባይገባችሁ ደጋግማችሁ ብታነቡ ይገባችኋል። ግን ብታነቡት ለዘመናት የሸመገለውን የጥንቱን የጧቱን የዘላለሙን ንጉሥ ስታዩ ትደሰቱታላችሁ። በቃ
በምድር ላይ ያለው እንደ ምን ትቆጥሩታላችሁ? እኔ ሁሌ ሳስበው ሰው ለስልጣኑ፣ ሰው ለሀብቱ፣ ሰው ለምናምኑ ሲገዳደሉ ሌሊት ሲራመዱ ምናምን ስሉ አታዩ? አሁን እያያችሁ አይደል? ዙሪያችን እኮ እያያችሁ፣ ሰሜኑ ክፍል እያያችሁ አይደል? ኢትዮጵያ ዙሪያ በቃ ጫካ ለጫካ የሚዞሩ ሰራዊት አለ። ይሄ ሁሉ ለስልጣን እኮ ለምን መሰለኝ? ስልጣን እኔ ስልጣን ከያዝኩኝ የእናንተን ጭንቅላታቸውን ነው የሚበሰው እያለ ነው አንዳንዱ። እንደዚህ የለ። ግን አሁን ሰሞኑን አንድ ነገር ተመችቶኛል። በሀሳብ እንመካከር አይደል? ኢትዮጵያ እየመከረች ነው። መመካከር በሀሳብ ልዩነት ነው በሀሳብ ማሸነፍ አይደለ? ተነጋግሮ ወደ በለጠ ሀሳብ ወደሚመቸው ሀሳብ መሸጋገር ያዋጣል። ያለፈ ፋሽን አያዋጣምና መመካከር ጥሩ ነው። እሱ በጣም ደስ ይለኛል። ግን ምን ይላችሁ ነው? ጉልበት፣ ኃይል፣ ስልጣን ከእግዚአብሔር አይበልጥም። እግዚአብሔር አንዱን ያሳልፋል፣ አንዱን ያሻግረው፣ አንዱን 200 የነገሰውን ቁጭ በለ አለው ለበጉ። አዎ ይኸውልህ ለዚህ ስልጣን ይሄ በግ ቁጭ በለ። አሁን የፍየል ዘመን ነው አለ። ፍየል ነው አመጣ። እናንተ በፍየል ዘመን በጋቱን ለምሉ ወደዛ እንዳትሄዱ እሺ። አዎ ፍየል ዘመን ነው ብላችሁ ሌላ አሁን ፍየል ዘመን የሚሉት እነዚህ የታክሲ ጥቅስ ናቸው። ፍየል ዘመን አዎ ጭንቅላት ሲለካ ምን ይታያል ነው? አፍ ሲለካ ምን ነው? እነሱ አታወራ ነው በቃ። ታክሲ ውስጥ ጥቅሶች አታወራ። እዛውስ በቃ ይኸው ክብር ሆነ ምሁር ሆነ ሳታወራ እንትን ሳትጠይቅ ሳንተም መልስ ሳትጠይቅ ነው እነሱ። እሺ ጥቅሶቻችሁ በብዛት መልስ እንዳትጠይቅ አጫጭቀኝ ጠጋበ ተለጠፍ ምናምን ስለው እሺ ጠጋበ ግባ ምናምን ስትባ እንዲገባ አታወራ ነው። ለዛ ነው ያ ሰው የሚመቸው እንደምን የምጠቅሰው ኢየሱስ ያድናል። እና ታዲያ ይሄኛው ፍየል አውራ ፍየል አውራውን በግ መምታት ሁለቱን ቀንዶች ሰበረው። አውራው በግ ሊቋቋም የሚችል አልነበረም። አሁንም ለኃያል መጣ እኮ አደገኛው ሊሰብ ያን ቀን ስብር አረገው መጣና የነበረው ስልጣን ሰበረው። ይሄኛው ቀንድ ተሰበረው። የፍየሉ ቀንድ የበጉን ሰበረው። የሰው የተሰባበረ ይኖራል፣ የእግዚአብሔር ግን ሳይሰበር ይኖራል። አሜን በል እንጂ። ቀንድ የስልጣን ምልክት ነው። ቀንድ የኃይል ምልክት ነው። እና ያ ግን ሳይሰበር የሚኖረው የእግዚአብሔር ስልጣን፣ የሰው መንግስት በምድር ላይ ያለው በሙሉ እየተሰበረ እየወደቀ እየሞተ እየጠፋ ያለው ዓለም ላይ ያለው ገምቶ ይኖራል። ኢየሱስ ያድናል። ደህና ናችሁ? ከዚህ ካቆምኩበት በሚቀጥለው ይቀጥላለሁ። ጌታ ፈቅዳ ብንኖር በዚህ ጋር ልጨርስ። ከተስማማችሁ አጨብጭቡ። ወደ ቤት ለመሄድ ቸኮለ ሰው ያጨብጭብ። ኢየሱስ ያድናል። ያው የጌታ ነገር ደጋግመን ብንማር ያው ደስ ይለናል። ባላችሁበት ቆሙና አመስግነን እንድንጨርስ ጌታ ዘመናችሁን ይባርክ። ያው የእግዚአብሔር ቃል ብንማር የምናገኘው ነገር የጌታን ታላቅነት እናየዋለን። የሰውን ታናሽነት፣ የሰውን ተሸናፊነት፣ የሰው ስልጣን ገደብ እንዳለው እናያለን። 1000 ዓመት የገዛ የለም። 200 ዓመታት 300 ዓመታት በታሪክ የምናውቃቸው እነዚህ ገዝተው የእነሱም ዘመን አለፈ። እስቲ አለፈ በለው። ያም አለፈ፣ ይሄም አለፈ፣ አሁን ያለውም ያልፋል። የማያልፍ ግን የእግዚአብሔር መንግስት ለዘላለም ይነግሳል። ይሄ ነው ዳንኤል የሚያስተምረን። ሉዓላዊ የእግዚአብሔር መንግስት ስልጣን የማይለወጥ የማይገረሰስ ለዘላለም የሚኖር ሁሉ ጊዜ ሁሉን እያሸነፈ የሚኖር የእግዚአብሔር መንግስት የተባረከ ይሁን። ለዚህ እናንተም አምላካችሁ እግዚአብሔር በዘመናት የሸመገለ የጥንቶ የጠዋቶ የዘላለሙ አምላክ ከእናንተ ጋር ስላለ ጌታን እናመሰግናለን። ጌታ ሆይ ወደዚህ የመጡ እህቶች በስም የተባረኩ ይሁን። እስቲ ዝም ብላችሁ አንድ ደቂቃ መስግኑ። ሃሌሉያ ስም የተባረከ አንተ ኢየሱስ ስም የተባረከ አንተ ታላቅ ነህ። አንተ ታላቅ ነህ። የስም ስልጣን ታላቅ ነው። አንተ ታላቅ ነህ። የስም ስልጣን ታላቅ ነው። በልስታንደ አንተ ታላቅ ነህ። የስም ስልጣን ታላቅ ነው። አንተ ታላቅ ነህ። የስም ስልጣን ታላቅ ነው። እስቲ አንተ ታላቅ ነህ በሉ። አንተ ታላቅ ነህ። የስም
ስልጣን ታላቅ ነው። አንተ ታላቅ ነህ። የስምህ ስልጣን ታላቅ ነው። እግዚአብሔር ሆይ እግዚአብሔር ሆይ እንዳንተ ያለ ማንም የለም። እግዚአብሔር ሆይ በሉ እንዳንተ ያለ ማንም የለም። አንተ ታላቅ ነህ። በስምህ ስልጣን ታላቅ ነው። አንተ ታላቅ ነህ። የስምህ ስልጣን ታላቅ አንተ ታላቅ ነህ። የስምህ ስልጣን ታላቅ ነው። አንተ ታላቅ ነህ። የስምህ ስልጣን ታላቅ ነው። እግዚአብሔር ሆይ አንድ ጊዜ እግዚአብሔር ሆይ እንዳንተ ያለ ማንም የለም። እግዚአብሔር ሆይ በልስት እግዚአብሔር ሆይ እንዳንተ ያለ ማንም አንተ ታላቅ የስምህ ስልጣን ታላቅ ነው። አንተ ታላቅ ነህ። የስምህ ስልጣን ታላቅ ነው። ሃሌሉያ። የእግዚአብሔር ቃል ላንብብላችሁ። እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትመሩ፣ ከሰማይ ምልክት አትፍሩ። አሕዛብ ይፈሩታል፣ የአሕዛብ ልማድ ከንቱ ነውና። ዛፍ ከዱር ይቆረጣል፣ በሠራተኛ እጅ በመጥረቢያ ይሠራል። በብርና በወርቅ ያስጌጡታል፣ እንዳይነወጥ በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸው አምድ ናቸው። እነሱም አይናገሩም፣ አይራመዱም፣ መራመድም አይቻላቸውም። ይሸከሟቸዋል፣ ክፉ መስራትም አይቻላቸውምና ደግሞም መልካም ይሠሩ ዘንድ አይችሉምና አትፍሯቸው። አቤቱ እንዳንተ ያለ የለም። አንተ ታላቅ ነህ፣ በስምህ ኃይል ታላቅ ነው። እስቲ አንተ ታላቅ ነህ በለው። ስምህ በኃይል ታላቅ ነው በለው። ሃሌሉያ። እስቲ ስምህ በኃይል ታላቅ ነው በለው። እግዚአብሔር ታላቅ ነው በለው። እስቲ የአሕዛብ ንጉሶች በአሕዛብ ጥበበኞች መካከል በመንግሥታቸውም እንዳንተ አለ ስለሌለ አንተን መፍራት ይገባናልና። አንተን የማይፈራ ማን ነው? በአንድ ጊዜ ሰንፏልና ደንቁሮማል። ጣዖታት የሚያስተምሩ እንጨት ነገር ብቻ ናቸው። ሰራተኛ ምናምን እያለ ይቀጥላል። ስለ እግዚአብሔር ታላቅነት እግዚአብሔር ትልቅ ነው። ስም ለዘላለም የተባረከ ይሁን።